ቤትሽ የማይወደው የሰው ባህሪ ባለቤትሽ የማይወደው ስለዚህ እሱ ራሱ በቃ የሆነ ነጭናጫ ነገር ስለሆነ በሰው ስለሚደስ ለምን እንደዛ? አይ የሆነ በቃ የሚያስደስት ነገር ከረፍት ይነጫነጫል። ምን አመል አለበት? የሚወደው ነው የለም የሚጠላው ነው የለም። የሚወደውም የሚጠላው ያለ ይመስለኛል። በነገራችን ላይ ይሄ እንተዋወቃለን ወይ ነው አይደለ? ማነው ስሟ? ሰላሜ የምታዋራት ሉላ ካሜራ ፊት እንደሆነች እሷም ካሜራ ፊት እንደሆነች ረስተዋለች። ሴትዮዋ ባለትዳር ነች፣ ባል አላት። ከባሏ ጋር ነው የመጣችው። ተመዝግበው ነው የመጡት። እዚህ ቦታ ላይ ተጋብዘው ነው። እንዴት ነው የባሏን ገበና ደካማ ጎኑን መታ እዚህ ጋር ቦታ እንደዚህ የምትናገረው? እንዴ በጣም ከባድ እኮ ነው። ቤተሰቦች አይደለ እንዴ? አሁን ከዚህ በኋላ ሰላም አላቸው ቤታቸው ውስጥ? ኧረ ተው፣ የት እንደምትሄዱ ወቁ ብዬ የምናገረው ለዚህ ነው። የተናገረችውን ግን ሰምታችኋል? ተገቢ ነው የተናገረችው ነገር? እስቲ ስማት። አይ የሆነ በቃ የሚያስደስት ነገር ከረፍት ይነጫነጫል። ምን አመል አለበት? የሚወደው ነው የለም የሚጠላው ነው የለም። የሚወደውም የሚጠላው ያለ ይመስለኛል። ከሁሉም ጋር ተቀላቅሎ ስለሚኖር ከውሸታሙ ጋርም ውሸታም ነው፣ ለሰውም አብሮነት ነው። እንደዚህ ግልጽ ናት። ይቅርታ አድርጉልኝ። እንዲህ አይነት ግልጽነት ትዳር ይበትናል፣ ሰው ያርቃል። እንዲህ አይነት ግልጽነት ጎረቤት እውነት ከጎረቤት ጋር ያጣላል፣ ከቤተሰብ ጋር ከዘመድ ጋር ያጣላል፣ ብቸኛ ነው የሚያደርገው። በነገራችን ላይ ግልጽነት በራሱ እንደሚጎዳ ታውቃላችሁ። ግልጽነት ይጎዳል። የፈለገ ባልሽን ብትወጁ የፈለገ ሚስትን ብትወዳትም ሁሉ ነገር ለሚስት አይነገርም፣ ሁሉ ነገር ለባል አይነገርም። የምትደብቀውን ነገር ቀይ መስመር ማዘጋጀት አለብህ። ሚስትህም ወደ አንተ የምትመጣበት፣ አንተም ወደ ሚስት የምትሄድበት የራስህ የሆነ የተፈጥሮ ቀይ መስመር ሊኖር ይገባል። የትዳር ቀይ መስመር አለ። እናትህ ወደ ቤትህ ወደ ትዳር ስትመጣ፣ አንተም ወደ እናትህ ቤት ስትሄድ፣ እንደገና ደግሞ የሚስትህ ቤተሰቦች ወደ አንተ፣ ሁሉ ነገር ቀይ መስመር ሊኖር ገደብ ሊኖረው ይገባል። እንተዋወቃለን እሱ እኮ እንደዚህ ነው ተው በቃ ጸባዩ ነው ተብሎ እንደዚህ ኖ እንዴ! አሁን እኮ ሉላና ልጅቷ ቁጭ ብለው ለብቻቸው የሚያወሩ ነው የሚመስሉት እንጂ ካሜራ ፊት አትመስልም እኮ። እኔ አሁን ይሄን ነገር ንግግሯ 100% አልደግፈውም። ሙሉ በሙሉ እኮ ነው። እንዴት ነው ባሏን በዚህ ልክ የምትናገረው? እንዴት ነው ሚስት አሁን ወንድስ ቢሆን በዚህ ቦታ ላይ ሚስቱን በዚህ ልክ እውነት እሱ ሚስቱን በዚህ ልክ ይናገራል? ኧረ እሷ እንደዚህ ናት ምናምን ይላል እንዴ? እራሷ ሉላ ገርሟታል። እንዴት እንደዚህ ያልሽ ግን አለቻት። ስሙ ከውሸታሙ ጋር ምን አመል አለበት? የሰው ባህሪ ስለዚህ እሱ ራሱ በቃ የሆነ ነጭናጫ ነገር ስለሆነ በሰው ስለሚደስ ቆይ ግን በዋና ሚስት ማለት ነው እናንተ? አሁን ለምሳሌ እኔና ባለቤቴ ኢንተርቪው ተጠራን እንበል። ሁለታችን ቁጭ ብለን ሚስተር ኤንድ ሚስ ሆነን ማለት ነው። እንደ አይታችሁ ሳላክ ፊልሙ እንደ አንጀሊና ጆሊ ፊልም ሚስተር ኤንድ ሚስ ቁጭ ብለን እየተጠየቅን ነው። እሱ በቃ ነጭናጫ ስለሆነ እንደዚህ ስለሆነ ብትል ማለት ነው ዋት ነው ታረም እንደ እውነት የእውነት አረ በመሰረቱ ቦታው እንተዋወቃለን ወይ ነው። ግን መጀመሪያ እነሱ ይተዋወቃሉ ወይ ነው። በቤት ውስጥ ስትወጣ ሚስቱ ምን ልትል እንደምትችል ነው። ቫይራል ለመውጣት ነው። በአሁኑ ሰዓት እኮ እንደ ፌመስ ለመሆን የማይደረግ ነገር የለም እልሃለሁ። እንግዲህ ቻለው ብለው ይሆናል። በይ እባክሽ ችግር የለውም ብሏት ይሆናል። አይታወቅም። እንደ አባቶቻችን አይነት እንደ የዛሬ 20 ዓመት የዛሬ 30 ዓመት አይነት እንደነበሩት አባወራዎች አይነት ነገር ካልሆነ ዝም ብሎ በቃ ፌመስነቱን ይፈልገዋል። በዛውም ታወኩኝ ይላል። አስተውላችሁ ከሆነ የዛሬ ፖሊስና ህብረተሰብ ላይ አስታውሳለሁ ተማሪ እያለሁ በጣም ቆይቷል። 20 ዓመት ምናምን ይሆነዋል። እና ለምንድን ነው ሚስትን የገደልካት ሲባል እኔ እኮ የምትሞት አልመሰለኝም፣ መጥረቢያዋን አንስቼ እንደዚህ አረገው ሞተች አለ። ቪዲዮ እስካሁን ድረስ አለ ዩቲዩብ ላይ። ከዜና ላይ አውርደውት ራሱ ለቀውታል። ታስሯል እስካሁን ድረስ። እና ዝነኛ ለመሆን ፌመስ ለመሆን እንደዚህ መሆን ይቻላል። በቃ ይሄ ሰውዬ ዝነኛ ሆናል፣ ግን ሚስቱን ገሎ ነው። እዚህ ጋር ደግሞ እንዴት ነው ግን ምን ይላት ይሆን? እስኪ ገምቱ። ቤታቸው ውስጥ ከዚህ በኋላ ማታ ሲገቡ ምን ይባባሉ ይሆን? አይ ምናልባት ኢቢኤስ ላይ ልክ እንደተለቀቀ ነው የሚያዩት። እኔ እንደዚህ ብያለሁ ካለችው ነው እንጂ ልክ ኢቢኤስ ላይ ሲለቀቅ አንቺ እንደዚህ ብለሻል እንደ ምናምን የሚላት ብዬ አስባለሁ። ለምን ይሄን መናገሯን አይሰማም። እሱ የለማም በዚህ ሰዓት ወደ ውጭ ወጣ ብሏል። እሷ
እሱ ደግሞ በተራው ሲመጣም እንደተናገረ ብንሰማ ደስ ይለኝ ነበረ። ግን እንደዚህ አይባልም። አንደኛ ነጭናጫ ነው አለች፣ አይሰማም፣ ባህሪውም አይጨበጥም አለች። ከዛ ደግሞ እንደገና ከውሸታም ጋር ውሸታም ነው። ሰምታችኋል? ስሙ አይ የሆነ በቃ የሚያስደስት ነገር ከረፍት ይነጫነጫል ምናምን አለበት። ብሶታ ልትናገር የመጣች አትመስልም። የእውነት አስባበት አቀዳበት ከዚህ በኋላ ከተለያየን ምን ልያይ ልትል የመጣች ነው የሚመስለው። እኔ አሁን እንደዚህ ብዬ ብቻ የምተው ይመስላችኋል? ከትምህርታችን አንጻር ከመንፈሳዊ አንጻር አሁን ላመጣላችሁ ነው። እንግዲህ እንደዚያ ነገር ልዘከዝክላችሁ ነው። በደንብ ተዘጋጁ። የሚወደውም የሚጠላው ያለ ይመስለኛል። ከሁሉም ጋር ተቀላቅሎ ስለሚኖር ከውሸታሙ ጋርም ውሸታም ለሰውም አብሮ እውነት ነው። እንደዚህ መናገር አይችልም ነው ተገቢ ነው። እሺ አሁን እንምጣ ወደ መንፈሱ ባህሪ። አይነ ጥላ ብዬ የለቀኩት የዛሬ 8 ዓመት የለቀኩላችሁ ዲያው መጽሐፌ ላይ ያለውን ትምህርት መሯት ነው። ልክ ናቸው። የዛሬ 8 ዓመት የለቀኩላችሁ ትምህርት ላይ አለ አይነ ጥላ ምንድነው የሚለው ላይ እንዲህ አይነት ባህሪ ያላቸው ሴቶችና ወንዶች ትዳራቸው ምን ይመስላል የሚለውን አቅርቤያለሁ። ግልጽነት በራሱ እንዴት እንደሚጎዳ በገጠሜ ላይ አቅርቤያለሁ። በጣም ግልጽ ሆና ትዳሯን ያጣች ሴት በጣም ብዙ ችግር ውስጥ እኔም ራሴ እስከማስታረቅ ደርሼ ተፋተውብኝ አስታርቄ 3 ጊዜ ለማስታረቅ ሄጄ መጨረሻ ላይ ቤተሰብ ጣልቃ ገብቶብኝ አለይቶብኝ ነበር። ኧረ ምን ነው እኛም ፈልግ ምናምን ብለው ከዛ አሁን ራሷ ነች ተመልሳ ወደ ቤት የገባችው። በቃ ይቅርታ አድርግልኝ ብላ ይሄን ባህሪን አስተካክላለሁ ብላ ማለት ነው። እንደገና ደግሞ ቡዳ ምንድነው የሚለው ትምህርቴ ላይ ቡዳ ምንድነው የሚል ትምህርት ለቅቄያለሁ። 3 ተከታታይ ቪዲዮ ለቅቄያለሁ። ራሱ የቻለ በሴት ልጅ ግርዛት ላይ ምናምን እንደገና ባል ሚስቱን ሲደበድብ ሲጨቁናት ቡና ፊ እያለ ምግብ አምጪ እንደዚህ አድርጊ እያለ ሲጨቁናት ያለበት ቦታ ላይ መናፍስቶቹ እንዴት እንደሚሰሩ ሴት ልጅ በተለይ ድሬዳዋ ነው ሐረር አካባቢ ላይ ትሰፋለች አይደለም። ለሽንት መሽኛ ብቻ ነው ቀዳዳ የሚያስቀሩላት እንጂ ድንግል ሴት እስክታገባ ድረስ ትሰፋለች። አሁን ይቅር አይቀር አላውቅም። ይሄን ሁሉ አብራርቼበታለሁ እዛ ላይ እና ይሄኛውን እንደ አንድ ወሰዱት እንደ አንድ ሴት ልጅ ላይ ያለ ችግር ማለት ነው። እዚህ ጋር ግን ግልጽነት ደግሞ የሚባል ሌላ የተለቀቀ ሴትነት ደግሞ አለ። እንደፈለገች እንድትናገር ፍቅረኛ ስትይዝ አምጥታ እንድታስተዋውቅ ስትደንስ የሚሳቅላት ስትናገር አይ ተዋት እሷ አመሏ ነው እየተባለች የተለቀቀች በእናትና አባቷ ፊት ሆና ተጨማልቃ ያደገች ከሆነች ትዳሯ ላይ ከባድ ነው። በጣም ከባድ ነገር ነው። ለምን ባሏንም በዛ ልክ ነው የምትጠብቀው። አባቷ በሚናገራት ልክ እናቷ በምትናገራት ልክ ነው ትዳሯን መቀጠል የምትፈልገው። ግን ትዳር ሌላ ጉዳይ ነው። ባሌ ምን አይነት ሰው ነው ብሎ የባሌ ባህሪ ምን ይመስላል፣ የሚስቴ ባህሪ ምን ይመስላል፣ ጸባይዋ ምንድን ነው፣ ምን አትወድም፣ ምን ትወዳለች፣ ምን ትጠላለች ብሎ ቼክ አድርጎ ወይም ምን ይወዳል ምን ይጠላል ብሎ ቼክ አድርጎ ነው ትዳር የሚገባው እንጂ አይ እኔ ማንነቴን ካልወደደልኝና ምን አገባኝ አይባልም። ለምን ትዳርን ፈልጎ ይሄን ፈልጎ ይሄን ጠልቶ አይሆንም። አንዱን ይዞ አንዱን አጠልጥሎ መንገድ አገድ ነው የሚባለው። እና ሶማሌ ነው አይደለ? ሶማሌ ሐረር ወደ ሐረር መስመር አካባቢ የሆነ ጎሳ ላይም እንደዚህ ይሰፋሉ። ሶማሌ ብቻ አይደለም አለ ብልት የሚሰፉ የሴት ብልት የሚሰፉ ጎሳዎች አሉ። ስላጋጠመኝ ነው። እና በጣም ማለት ያሳዝናል፣ ያለቅሳሉ። ይሄኛው የመጎዳት ነገር ሌላ ራሱ ይቻላል፣ ሌላ ነው። ሴቶች እንዲጎዱ የሚያደርግ አይነ ጥላ ነው፣ ቡዳ አይነ ጥላ ነው ይሄ። እዚህ ጋር ስትመጡ ደግሞ ሌላኛው ምንድነው ግልጽ የሆነች ይመስላታል። ባሏን በጓደኞቹ ፊት ማሸማቀቅ፣ ባሏን ማማት፣ ከዛ እንዳማችሁ ሲደርስበት እና ታዲያ ምን ይደረግ አርጋዋል አይደለ እና የተደበቀ ታሪክ ነው ምናምን ትላለች። ምንድነው የሚባለው ካፈርኩ አይመልሰኝ ነገር ግትሬ መሆን፣ እንደዚህ አይነት ባህሪዎች አሉ። አሁን አስቡት ገበናዬ ነው ማን ነው አካሌ ነው ብላ የምትለውን ልጅም ካላት የልጆቿ አባት የሆነውን ባሏን እዚህ ቦታ ላይ መታ እንደዚህ ስትናገር ጎረቤቶች፣ ዘመድ አዝማዶች፣ ጓደኞቹ ምን እንደሚሉት አስቡ። እና ገደብ አለ። እንዲያውም አንዳንዶቹ ተዘጋጅተው ሲመጡ
ሚስቱን ከፍ ለማድረግ ባሏንም ከፍ ለማድረግ ይሞክራሉ። አንዳንዶች የሌለ ጥሩ ነገር ለምን ባሏ በጥሩ ነገር እንዲታይላት ወይም ሚስቱ በጥሩ ነገር እንድትታይለት ስለሚፈልጉ ብቻ ማለት ነው። እንኳን እንደዚህ ሊያደርጉ ቀርቶ ማለት ነውና ግልጽ መሆን ለህሊና ንጹህ ሊመስል ይችላል። በቃ ንጹህ ህሊና ስላለኝ እኔ መደበቅ አልችልም ሊያስብል ይችላል። ግን አለማግባት ይሻላል። ግልጽ የሆነ ሰው ብቻውን መቀመጥ ያለበት መኖር ያለበት። በጣም ግልጽነት ሲበዛ መጥፎ ነው። ግልጽነትን አንዳንድ ጊዜ ልጓም ያስፈልገዋል። የድሮ ጓደኛዬን እኮ አግኝቸው የሚስቱን ባህሪ የማያውቅ የባሏን ባህሪ የማታውቅ ሴት ስለቀደመ ፍቅረኛዋና ስለቀደመ ሚስቱ ወይም ስለቀደመ ፍቅረኛው ሚስቱ ፊት ማውራት የለበትም። በተለይ ቅናት ችግር ካለባት የቅናት ችግር ካለበት ይሄን ነገር አንስቶ በፍጹም የቅናት ችግር ያለበት ሰው ፊት ይሄን ነገር ማንሳት ተገቢም አይደለም። ማሸሽ ነው፣ እንዲያውም ማራቅ፣ ኢንፎርሜሽኑን መደበቅ ነው የሚሻለው። እናንተ ንጹህ ልትሆኑ ትችላላችሁ። አንቺ በተለይ ለምሳሌ ሴቷ ይደውልሽ ይችላል ስልክሽ ላይ ግን ምንም መረጃ እንዳይገኝ። ለምን ስለ ባልሽ ስትይ ብቻ ሳይሆን ስለ ልጆችሽ አባትም ስትይ ነው። እንደገናም ደግሞ ስለ ትዳርሽም ስትይ ነው። ከሰማ ምን ሊፈጠር እንደሚችል ካወቅሽ ሰላምሽን መጠበቅ። ቅናተኛም ይሁን ቁጡም ይሁን ምንም ይሁን እዚህ ጋር መምጣት የሌለበት ነገር መምጣት የለበትም። በቃ ለእናትም ጭምር አለመናገር፣ ለአባትም ጭምር አለመናገር፣ ለወንድምም ለእህትም ጭምር አለመናገር። መናገር የሌለባችሁ ነገር መገደብ ያስፈልጋል ማለት ነው። እና ግልጽነት በጣም ከባድ ነው። አይነ ጥላ በዚች ሴትዮ ውስጥ አለች ብዬ እንድገምት የሚያደርገኝ ነገር አለ። ለምሳሌ እሷ ቆንጆ ናት፣ ታምራለች፣ ጥሩ አቋም አላት ብዬ አስባለሁ። ረጅም ናት ብዬ አስባለሁ። ሱሪያም የተተለተለ ነው። ፋሽን ተከታይ ናት። የአማራትን ነው የምታደርገው፣ ደስ ያላትን ነው የምታደርገው። ፍቅረኛ እጮኝነትም ከሆነ በእጮኝነት ጊዜያቸው ላይ ሰላማቸው ይደፈርሳል በዚህ ጸባይዋ። ትዳር ላይም ከሆኑ ትዳር ላይ ሆነ እንደዛ ልብስ እንድትለብስ ይፈቅድላታል ብዬ አላስብም። ምናልባት ባሏን ከሆነ ይገርማል። በጣም ነፃ የሆነ ባል ነው ማለት ያላት። ግን በጣም ከባድ ነው። እንዲህ አይነት መንፈስ በጣም ከባድ ነው። ይሄ ልጓም የሌለው የመጣልን ቃላት መናገር፣ ገና ለገና ግልጽ ነኝ እኔ እንደዚህ ነው መናገር የምፈልገው ጉዳዩ ጨዋታ ነው ተረባ ነው ተብሎ ከተናገሩ በኋላ የማትመልሱት ነው። የአፍ ወለምታ ያው አፍ ሲያመልጥ ራስ ሲመለጥ አይታወቅም የሚባለው እዚህ ነው። የአፍ ወለምታ በቅቤ አይታሽም። ሚዲያ ላይ የወጣ ነገር አትመልሱትም። የአፍ ወለምታ በቅቤ አይታሽም። ታውቃላችሁ አይደል? ያው እዚህ እኛ እየተጫወትንበት እየተነጋገርንበት እያወራንበት ያለንበት ጉዳይ ሌላ ታሪክ ይመዛል ራሱ። እና እርግጠኛ ነኝ በዚህ ጸባይዋ በዚህ ባህሪዋ የሆነ እክል ይገጥማታል፣ የሆነ እንከን ይገጥማታል። ምንም ነገር ባይገጥማትም እንኳን በዚህ ግልጽነቷ ውስጥ ሊያጠቃ የሚፈልግ መንፈስ ነው ይሄን ነገር እንድትናገር የሚያደርጋት። ይሞክራል ማለት ነው ሊያፋታ፣ ትዳሩ እንዲበተን እየሞከረ ነው ማለት ነው። አይ አልተሳካልኝም፣ ባልየው ጅል ነው ማለት ነው። እሷ እንዴት ስትናገረው እሱ እንደዚህ ካለ በቃ ሌላ ሲስተም ልፈልግ እያለ ሲስተም እየፈለገ ያለ መንፈስ አለ ማለት ነው። ለቫይራልም ከሆነ ግን በጣም ከባድ ነው። ለልጆቻቸው ጥሩ አይደለም። የዚች ሴትዮ ልጆች በትምህርት ቤት አባታቸው እንደዚህ ከተባለ በጣም ከባድ ነው አይደል? ለልጆቹም ጭምር ማሰብ ያስፈልጋል ለነገ። አሁን አንዷ ምን እዮሃ ሚዲያ ላይ ይሁን የሆነ ሌላ ሚዲያ ላይ ነው እርግጠኛ አይደለሁም፣ ልጆቼ ባለቤቴ ልጆቼ እንደፈረብኝ ብላ ወጣች። እያለቀሰች ነው የምትወጣው። ፊት ለፊት ነው የምትታየው። ቪዲዮ አሁን አውርዶታል መሰለኝ። እኔ የሆነ ቪዲዮ ነው ጊዜ ሰርቼበታለሁ አይደል? እና በጣም ከባድ ነው። አንዳንዴ ሚዲያ ላይ ከወጣ በኋላ ማትመልሱት ይሆናል፣ ህዝቡ ይቀባበለዋል። እና አንድ ልጅ ምን አለኝ፣ አሁን ሸምግለዋል መሰለኝ ታደለ ፊጣ የሚባሉ ዘማሪ ታስተሰው ከነ ኪነ ጥበብ ከሚባሉት አባታችን ዘማሪ አባት ጋር ማዕረጋቸውን ስላላውኩት ይቅርታ፣ ከነሱ ጋር በእድሜም ባች የሆኑ ናቸውና ታደለ ፊጣ የሚባል ዘማሪ ብትገቡ በፊት የዛሬ 20 ዓመትና 30 ዓመት በኦርጋን ነበር የተዘመረው። ኦርቶዶክስ ዝማሬ ነው፣ ኦርጋን ኪቦርድ ማለት ነው። ኪነ ጥበብን ዘምሯል በኦርጋን። ተዋህዶ የሚለው መዝሙር ማለት ነው። ተዋህዶማ የይልማ ነው፣ የዘማሪ ይልማ ኃይሉ በኦርጋን የዘመረው ተዋህዶ የሚለውን። ኪነ ጥበብ ደግሞ ኑ እንቅረብ የሚለውን ኑ እንቅረብ መጠራት ሳይመጣ በኦርጋን የተዘመረው። ታደለ ፊጣ ግን ሙሉ መዝሙሩ 10ሩ መዝሙሩ በኦርጋን ነው።
በኋላ ታድሶ ነው ምናምን ሰንበት ትምህርት ቤትን ለመበከል ነው ይሄ ነገር የተደረገው ምናምን ተብሎ ብዙ ችግር ተፈጠረ። ከዛ መዝሙሩ እንዳይዘመር ግን የሚገርማችሁ በየቤተ ክርስቲያኑ አውደ ምሕረት ላይ ማታ ማታ ሰርክ ጉባኤ መምህራን ሰባኪያን እስኪመጡ በጸሎት እስኪከፈት ምናምን መዝሙሩ የሚከፈተው በማይክሮፎን የነዚህ ሰዎች መዝሙር ነበር። ሊያው በኦርጋን የተዘመረው መዝሙር የቤተ ክርስቲያን ወንበር ደርዳሪዎች፣ ማይክሮፎን ከፋቾች፣ መድረክ መሪዎች ይሄን መዝሙር ነበር የሚከፍቱት እስከ ቅርብ ጊዜ ድረስ አስታውሳለሁ። እና ምን ለማለት ነው ያመጣሁት መሰላችሁ? ይሄንን አንድ ልጅ መጥቶ እንደዚህ ስትል ሰማሁ አለኝ። አዎ አልኩት። እኛ አሁን ዘመቻ ጀምረናል አለኝ። የምን ዘመቻ? በኦርጋን እየተዘመሩ ያሉትን መዝሙሮች ከየሚዲያው ለማውረድ ዩቲዩበሮች ጋር እየደወልን ቴክስት እየተጻጻፍን መዝሙሩን ለማጥፋት ኦርቶዶክስ እንደ አይነት መዝሙር እንደሌላት ምናምን አለ። አንዴ ሚዲያ ላይ የወጣን ነገርማ መመለስ አትችሉም። እሺ እኔ ምን ላግዝ አልኩት። አንተም ስለዚህ ነገር ስታወራ ስለሰማሁ ይሄን ቪዲዮ ልታነሳልኝ ፈልጌ ነው ማለት አልኩት። አይ እንደዚህ በቃ ይሄንን ታሪካችን ማጥፋት አለብን፣ በኦርጋን እንደዚህ ከተባለ ሰው እየባሰበት ነው የሚመጣው ምናምን አለኝ። ዘመቻ ነው ስለሆነ ዘመቻ ነው፣ እንደዚህ እየተደረገ ነው፣ እንደዚህ እየተደረገ ስለሆነ እኛ ይሄን ማጥፋት አለብን አለኝ። አንዴ ሚዲያ ላይ የወጣ ነገር የእውነት ነው የምልህ ሁሉም ካጠፋን ያጠፋልሃል አልኩት። ግን አንዴ የወጣ ነገር አትመልሰውም አልኩት። የሚገርማችሁ ዋናዎቹ ዘማሪያን ሰባኪያን የሚባሉት አላጠፋም አሉት። አንዴ ሚዲያ ላይ የወጣ ነገር አትመልሱትም። ዝናብ እየዘነበ ነው በታህሳስ ወር ከባድ ነው። ምን የሚሉት ዝናብ ነው ይሰማችኋል? ኃይለኛ ዝናብ እየዘነበ ነው። ምንድን ነው ወደ ገጠሩ ክልል እርሻ የሚያበላሽ ነው ይባላል አይደለም? በዚህ ሰዓት የሚዘንብ ዝናብ እህል ጤፍ ያበላሻል ይመስለኛል፣ ባላቅም እህል ጤፍ ያበላሻል። በጣም ከባድ ነው። ዱባይ ውስጥ አርቲፊሻል ዝናብ ዘንቦ መንግስት ይቅርታ ጠይቋል አሉ። ይቅርታ አርቲፊሻል ዝናብ በማዝነባችን አሉ። ደግሞ እኛ ጋርም ይሆን እንደ ምናልባት አይታወቅም እኮ ለእኔ ብለህ ስማ የሚባል ነገር አለ። መቼም ለእኛ የዘነበው ለሌላውም ይተርፋል። የመንግስት እርሻ ይቃጠላል፣ የመንግስት እርሻ ይሆናል። እና እግዚአብሔር ከዚህ ነገር ያድነን። ለማንኛውም እህታችን የተናገረችው ነገር ትክክል አይደለም። እንዲህ አይነት ባህሪ ያላችሁ ሴቶች እባካችሁን፣ አይነ ጥላ የምትባለው መንፈስ በሴቶች ላይ ሆና ባልን በሶስት መንገድ ታጠቃለች። ጠቅለል ሳረገው ብዙ ነው መዝርዝሩ። የዛሬ 8 ዓመት የለቀኩት አይነ ጥላ ምንድን ነው የሚለው ትምህርቴ ላይና ቡዳ ምንድን ነው የሚለው ትምህርቴ ላይ በደንብ ገብታችሁ እዩት። መፍትሄ ብዬ የሚያቀርብኩት አለ 6 ተከታታይ ትምህርት ገብታችሁ እዩት። እና ሶስት አይነት ጥፋት ታጠፋለች በሴት ላይ ሆና አይነ ጥላ፣ ወይም ደግሞ ወንድ ዛር አይነ ጥላ። ወንዱ ዛር አይነ ጥላ ሴት ላይ ሆኖ ባሏን ማለት ነው። አንደኛ አልጋ ላይ ወይም የፍቅር ጨዋታቸው ላይ ምናምን ዝግትግት በማድረግ እምብየው አልፈልግም በማለት ያመኛል፣ ሩካቤ ከፈጸመን በኋላ ቃጠላለሁ፣ እታምማለሁ በማለት በምናምን ብቻ በዚህ ውስጥ ስቃይ በመፍጠር አንድ ታበላሻለች። በዚህ በሩካቤ ብቻ ነው። ሁለተኛ ደግሞ ጸባይ፣ ባህሪ ድብልቅልቅ በማድረግ ነጭናጫ፣ ቁጡ በማድረግ ፔሬድ ሰዓት ሲመጣ ነው የሚነጫነጩት ይባላል። ይሁን ሲባል ፔሬዱ ካለፈም በኋላ ባህሪው ይቀጥላል። እና ይሄንን ባህሪ በማደበላለቅ ዝብርቅርቅ በማድረግ የማይጨበጥ ውሃ የነካው ሳሙና ታውቃላችሁ? በዚህ ስትሉ በዚህ ሙልጭ የሚል ከዛ ሲወድቅ አፈር ላይ አፈር ይቅማል። ውሃ የነካው ሳሙና ስትይዙት ሙልጭ ይላል። ከዛ ሲያመልጣችሁ መሬት ሲወድቅ ያገኘውን ቆሻሻ ሰብስቦ ያጣብቃል ማለት ነው። እና እንደዚህ ነው ባህሪያቸው፣ እንደዚህ እንዲሆን ያደርጋል። ሴቶች ላይ ነው እንግዲህ። እና የሆነ ከስራ ሲመጣ ጥሩ ፊት እንዳያይ ሚስቱ ላይ ቀና መልስ እንዳትመልስ፣ ለሁሉም ንግግሮቹ ሬት የሚል ንግግር እንድትመልስ በማድረግ ባህሪዋን ይገለባብጠዋል። ገባችኋል? ሌላው በልጆች ላይ ምግብ ላይ ምናምን ባልየው የሚፈልገው ኒድድ የሆነ ነገር ላይ ቤት ውስጥ ብቻ ዘመዶች ላይ ዘመድ ላይ ቤተሰቦቹ ላይ የባሏ ቤተሰብ ላይ እንደዚህ ነገር ላይ የሆነ ደስ የማይል ነገር ይፈጠራል። ገንዘብ አባካኝ ዘመዶች ጋር ከባሏ ቤተሰቦች ጋር እንዳትግባባ በማድረግ ባህሪ በመንሳት ጸባይ በማበላሸት
እንዲህ ነገሮች በማድረግና ሌላው ሶስተኛው ደግሞ ገንዘብ ላይ ባሏ እንዳይደሰት በትዳሩ ደስተኛ እንዳይሆን ገንዘብ ላይ አዋካኝ እንድትሆን ብኩን እንድትሆን በማድረግ የሚያመጣውን ገንዘብ በጉልበቱ መቀለድ ማለት ነው። በባሏ ጉልበት መቀለድ። እሷም ሰርታ የምትመጣ ከሆነ ገንዘቧ በማይረባ ነገር እንዲወጣ፣ ለምሳሌ ልጆች ይታመማሉ፣ አላስፈላጊ ወጪ ይወጣል፣ እቃ ይሰበራል፣ አመፀኛ ልጅ ይኖርና ቴሌቪዥኑ ይሰበራል፣ ሶፋ ይበላሻል፣ የሆነ ነገር ይበላሻል። ብቻ ቶሎ ቶሎ ገንዘብ የምታወጡበት ነገር አይጠፋም። በዚህ የተነሳ ምን ይሆናል ማለት ነው? ልጆች ማነው ገንዘብ እየባከነ በዚህ በሶስቱ ነገር ጀነራሊ ነው። ታዲያ ጠቅላላ ሳደርገው ሚስት ባሏን ወይም ትዳሯን ትጎዳለች ማለት ነው። ወንድ አይነ ጥላ ካለባት ወንድ አይነ ጥላ ካለ ነው። ከዛ ሴት ዛር አይነ ጥላ ካለባት ደግሞ ለምሳሌ ሴት ላይ ሴት ዛር አይነ ጥላ ካለ በጣም ከባድ ነው። በነገራችን ላይ ይከፋል፣ ከዚህኛው ይከፋል። እዚህ ጋር ትዳር ላይ ብቻ ነው የሚጎዳት። ሴት ዛር አይነ ጥላ ደግሞ ሲኖርባት ሴት ልጅ ላይ ሚስት ስትሆን፣ እህት ስትሆን፣ እናት ስትሆን ይለያያል፣ ባህሪው ይለያያል። ግን በአጠቃላይ ጀነራሊ በሁሉም ያለው ነገር ጠቀስ ጠቀስ ያልኩ ልለፈው። ሴት ልጅ ላይ የሴት ዛር መንፈስ ሲኖርባት የመጀመሪያው ትልቁ ችግሯ ከሴቶች ጋር እንድትጣላና እንዳትስማማ ያደርግና ከወንዶች ጋር እንድትቀራረብ ያደርጋታል። የመጀመሪያው ሴት ዛር አይነ ጥላ ሲኖር ማለት ነው። እና ሴቶች እርስ በርስ ይጋጫሉ፣ ይጣላሉ። እንዲያውም ከወንዶች ይልቅ ሴቶች ናቸው የማይስማሙት። እንግዲህ ከጊዜ በኋላ አንዳንድ ነገሮችን አፕዴት እያደረኩኝ የማውቃቸው ነገሮች አሉ። በጣም የሚገርሙኝ የማገኛቸው ነገሮች አሉና አዳምጡ እስቲ። እንደው አሁን እዚህ ጋር ይሄን እየተናገርኩኝ ጥያቄ ትጠይቃላችሁ። እስቲ አዳምጡ። ከኔ ከማወራው ጋር ሂዱ እስቲ ባካችሁ። እኔ ከማወራው ነገር ጋር ሂዱ። የምናገረው ነገር ማትሰሙ ከሆነ ሌላ ሰው የምትጽፉትን ነገር እያየ ትኩረት ትስባላችሁ ወደ ሌላ ነገር። የራሳችሁን ማርኬት ነው እንትን ውስጥ ነው የምትገቡት። በጣም ደስ የማይል ነገር ውስጥ ነው የምትገቡትና አዳምጡ። ወደዚህ ትኩረታችሁ ወደ እኔ ይሁን። ሌሎች ነገር የምትጽፉት ነገር አቁሙ ለጊዜው እባካችሁ፣ ይጠቅማችኋል። በተለይ ሴቶች እዚህ ውስጥ አሁን 800 ሰው አለ፣ 200 ወንድ ቢሆን ነው። አብዛኛው ሴቶች ናቸው። ስለዚህ የሚጠቅማችሁ ነገር ነው። ነገ ትዳር፣ ላይፍ፣ ህይወት፣ ልጅ፣ እናትነት ምናምን ስላለ ዛሬ ላይ የምትሰሙት ነገር ነው። ደግሞ ገጠመኙ አንድ ጊዜ ካለፈ የላይቭ ፕሮግራም ይሄ ነገር ካለፈ በቃ ነገ አታዳምጡትም። ዛሬ ካለፈ በቃ የተበለሻሸ ነው የሚሆነው ማለት ነው። እንደገና ሄጄ ያን 3 ሰዓት ምናምን ላዳምጥ ምናምን ትላላችሁ። በየጊዜው ደግሞ ቶሎ ቶሎ ስለምተካበት ይረሳል ማለት ነው። ጥሩ ኢንፎርሜሽን ይረሳባቸዋል። እና ሴቶች እርስ በርስ እንዳይስማሙ፣ እንዲጣሉ፣ እንዲጋጩ የማድረግ ነገር አለ። ከዛ ወደ ወንድ እንድታደል ያደርጋታል። ወደ ወንድ ከቤ መሆን፣ እንደዚህ ወንዶች ጋር ሄዳ እዛ እንድትታይ ማድረግ። እሷ ውስጥ ያለው የሴት ዛር መንፈስ ስለሆነ ያለው ወንዱ መንፈስ ቢሆን ኖሮ ሴቶች እንዲቀርቧት አይፈልግም። ማነው ወንዶች እንዲቀርቧት አይፈልግም። ወንዱ መንፈስ ላይ ወንድ ዛር አይነ ጥላ እንደ ወንዳ ወንድ ያረጋታል። ሴት ዛር አይነ ጥላም ካለች ደግሞ ከሴቶች ጋር ደግሞ እንዳትስማማ ያረጋታል። ሁለቱም አለ ደግሞ እንደዚህ አይነት አጋጣሚ አለ። በአንድ ሴት ላይ ወንድ ዛርም ሴት ዛርም አይነ ጥላ ሊኖር ይችላል። ወይም ደግሞ ሴት ዛር አይነ ጥላና ወንድ ዛር ቡዳ። ምን ማለት ነው? ከሴቶቹ ጋርም አትስማማ። እኔ ሴቶች አይመቹኝም፣ እኔ ወንዶች ናቸው የሚመቹኝ ምናምን ትላለች። ወንዶቹ ጋር ስትሄድ ደግሞ ወንዶች አይነኳትም። ድንግል ሆና ከቤ ሆነች። ወይም ደግሞ ኃይለኛ ፍንዳታ፣ በቃ ጸጉር ቁርጧ፣ አነጋገሯ ምናምን ይሆናል፣ ግን ድንግል ናት። ማንም ወንድ አይነካትም፣ አታስደርስም፣ አያስጠጋም። በቃ በፍጹም። ለዝሙትም እኮ ነው የሚገርማቸው፣ አይደለም ለጋብቻ፣ ለዝሙትም ጭምር ማለት ነው። እና ውስጣችን ካሉት መናፍስቶች አንጻር አይነት በየተራ ነው የሚተውሉት እኛ ላይ። ሴት ዛር አይነ ጥላ፣ ወንድ ቡዳ አይነ ጥላ በዝሙት የገባ ማለት ነው። መተት ካለ እንደገና ሌላ ካለ በየሳምንቱ ባህሪያችን በየቀኑ ይገለባበጣል። እንደየግብራቸው እንደየባህሪያቸው እኛ ውስጥ ይተውኑብናል ማለት ነው። እና ሌላው የሴት ዛር አይነ ጥላ በሴት ላይ ሲኖር እጅግ በጣም ከባድ ሀሜተኛ ነው የምትሆነው። ሀሜተኛ በቃ በቤት ውስጥም ለባሏ አትመችም።
ቤት ውስጥ አትመችም ለባሏ። እንደገናም ደግሞ ከሴቶች ጋርም አትስማማም። ማትስማማበት ምክንያት በወረኝነት በሐሜተኝነቷ ምክንያት ማለት ነው። ትመጣለች፣ የእሷ ንግግር ይሰማሉ፣ ከእሷ ጋር ያማሉ፣ ምን ይላሉ። ከዛ ደግሞ ጸብ ይነሳል። በእሷ ምክንያት ሁከት ይኖራል። በጤንነት ጉዳይ ላይ ደግሞ ብዙ ጊዜ ከጤንነት ጋር በተገናኘ መንፈስ አይመስላቸውም ሴቶች። ይሄ ነገር አሁን መነግራችሁ ከዚህ በኋላ መነግራችሁ ነገር መንፈስ አይመስላቸውም፣ ግን ወደ ሕክምና በመሄድ ትሪት ለመደረግ ይሞክራሉ። ሴት ዛር አይነ ጥላ ካለች ያቺ ሴት ዛር አይነ ጥላ እናትየዋ ላይ ተላከ። ለምሳሌ እኔ እንደ ምሳሌ አድርጌ አንዲት ወጣት ሴት ቁመተ ረጅምና አጭር ብዬ ለሁለት ልክፈልላችሁ። ረጅሟ ሴትዮ እናት ነች፣ አጭሯ ደግሞ ልጅ ናት። ረጅሟ ወይም እናትየዋ በዘመኗ በነበረች በትዳር ጊዜዋ ላይ ክፉ ጎረቤት፣ መጥፎ ሴት መተት ከላከችባት የዛች ሴትዮ መንፈስ ሴትዮዋ ላይ ገብቷል። የጎረቤቷ ክፋት እና የሷ ተንኮል እንዲሆንባት የእርግማንም ሊሆን ይችላል፣ የሆነ ነገር ችግር የሚፈጠር ሊሆን ይችላል። ብቻ ገባባት። ስትወልድ እቺ ሴትዮ ደግሞ ከዚህቹ ሴትዮ መንፈስ ጋር አብሮ ነው የሚወለደው። ያለች ለምሳሌ ሴት ነች የተወለደችው እንበል፣ አጭሯ ማለት ነው። ስትወለድ ከማን መንፈስ ጋር አብራ የምትወለደው? የጎረቤት መተቱ ዛር ሆኖ ይወለዳል። ለእናትየዋ መተት ነው የተላከባት። በማህፀን በኩል ግን ሲወለድ መንፈሱ ለልጅቷ ዛር ነው። ምን አይነት ዛር? ሴት ዛር። ከማን የመጣ? ከጎረቤት የመጣ። ከዛ የዚህች ልጅ ላይ ሆኖ መልሶ እንደገና ከማን ጋር ያጣላታል? ከዚህች ሴትዮ ጋር አድጋ ደግሞ እንደገና ታናቆራታለች፣ ታጋጫታለች ማለት ነው። ሄዳ ከሴትዮ ጋር ትላተማለች፣ ትጋጫች። ምናልባትም ደግሞ ዞሮ እቺ ልጅ ከጎረቤት ከዚህ ከምቀኛዋ ሴትዮ ጋር ደግሞ ወንድ ጎረምሳ ካለ ድንግልናን በማስወሰድ ጽጽ በማስወረድ በማልከስከስ በሌላ ነገር በምናምን ደግሞ እንደገና ህይወቷ እንዲበላሽ ደግሞ ያደርጋል። በቀሉ በልጇ በኩል የሚመጣል ማለት ነው። እና ሴት ዛር መንፈስ በጣም ከባድ ነው። ሁልጊዜ ምቀኛና ክፉ ነው። መቼም ወንድ ዛር ጥላ ጀግ ነው እያልኩኝ አይደለም፣ ይከፋል ከዚህኛው ማለት ነው። ያኛው ዝሙት ላይ ትዳር መበተል ላይ ሚስቴ ናት ነው የሚለው፣ አትንኮቢ ነው የሚለው። ባልየውን ከቻልክ ውጣልኝ፣ ካልቻልክ ደግሞ ሚስቴን አትንካብኝ። ወለድክ አይደል? አሁን በቃ ዝም ብለህ ሾሮና በርበሬ እያበላ ሂድና ሰርታ አምጥተህ ባሬላ ተሸክመን እስክሪብቶ ይዘህም ባንክ ገብተህም ምንም ገብተህም ብቻ ልጆችን አሳድግ እንጂ ሚስቴን አትንካብኝ ይላል። ትዳር ላይም ከሆነ ይሄ በማላይ ነው በሚስትየዋ ላይ ነው ሆኖ ነው የሚናገረው። ባይዘው የምናገረው ነገር ይሄን ቃል ሚስትየዋ ላይ አታጡትም። በንግግር መካከል ትሰሙታላችሁ። በቃ ልጆቻችንን እናሳድግበት ተወይ፣ በቃ እኔ በቅቶኛል ባንተ ነገር ወይ የምታኮርፍበት ነገር ያዘጋጃል። ሲልከሰከስ እንድታገኘው ያደርጋል። ከዛ ትቀየማለች፣ ይራራቃሉ ምናምን። እንደዚህ ነው ወንድ ዛሬ ጥላ ባልየውን እጅ ከፍንጅ እንዲያዝ ከሰራተኛ ጋር እንዲተሴተኛ ከተለያዩ ሴቶች ጋር እንትን ሲማገጥ ወይ ስለሱ ነገር ጥሩ ያለው ነገር እንዲሰማ ብቻ ባሏን የምጠላበት ምክንያት ይፈጠርና አልጋ ይለያሉ ምናምን በቃ ደስ የማይል ነገር ይፈጠራል። አርፈ ልጅን አሳድግ ይለዋል። ማላይ ሆኖ ሚስትየዋ ላይ ሆኖ ንግግሩ የሚመስለው የሚስቱ ንግግር ነው። ግን ያው ስታዩት ወደ ውስጥ ስትገቡ ግን ሰምና ወርቁ አትንካቢ ሚስቴን ነው። የሴት ዛር አይነ ጥላ ከሆነ ግን ከባድ ነው። ትዳር ያፈርሳል ብቻ አይደለም ራሷንም ነው የሚያፈርሳት። ከባድ ነው እና እንዲህ አይነቱን መንፈስ እግዚአብሔር ይገስጸው።